ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የፖለቲካ ፓርቲዎች የህዝቡን ሰላም ከሚያውኩ ቅስቀሳዎች እንዲርቁ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ። ከውጭ በአሜሪካ የቀረበውን ምላሽ ቴህራን እየገመገመችው እንደሆነ አስታወቀች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ እየደረሱ ያሉ ጥቃቶች እንዲቆሙ የውጭ ጉዳይ ሚኒስቴር አሳሰበ። በሌላ በኩል በሳውዲ አረቢያ የሞት ፍርድ የተፈረደባቸውን ዜጎች የፍርድ ሂደት ለማስቀልበስ የተለያዩ የዲፕሎማሲ ስራዎችን እያከናወነ መሆኑን የውጭ ጉዳይ ሚኒስቴር በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታውቋል። ትዕግስት ተስፋዬ ተጨማሪ አላት። የውጭ ጉዳይ ሚኒስቴር በተለያዩ ወቅታዊና ቀጠናዊ ጉዳዮችን በሚመለከት ለመገናኛ ብዙሃን በዛሬው ዕለት መግለጫ ሰጥቷል። በመግለጫው የኢትዮጵያንና የአሜሪካ ለዘመናት የዘለቀ ዲፕሎማሲያዊ ግንኙነት ማደስ ላይ የተደረጉ ውይይቶች፣ ኢትዮጵያ ብሪክስ ላይ እያደረገች ያለው የነቃ ተሳትፎና ዜጋ ተኮር ዲፕሎማሲን በሚመለከቱ ጉዳዮች ላይ ሰፋፊ ስራዎች መከናወናቸውን ሚኒስትሩ አስታውቋል። የህልውና አደጋ የተጋረጠባቸው በደቡብ አፍሪካ የሚገኙ ዜጎችን ጥቃት ለማስቆም በኢትዮጵያ የውጭ ጉዳይ ሚኒስቴር እየተደረጉ ያሉ የዲፕሎማሲ ስራዎች ምን ደረጃ ላይ ናቸው ሲል ኢሳት ጠይቋል። የዜጎችን ደህንነት ማረጋገጥ እና ከለላ መስጠት በየሀገራቱ የሚገኙ የኢትዮጵያ ቆንጽላ ጽሕፈት ቤቶችና ኤምባሲዎች ተግባር መሆኑንና በደቡብ አፍሪካ የሚገኙ ዜጎች ደህንነት ለማረጋገጥ በሌላ በኩል ደግሞ የሚደርሱ ጥቃቶችን ለማስቆም የልዑክ ቡድን ተቋቁሞ ወደ ደቡብ አፍሪካ እንደሚያመራ፣ በዚህም ችግሩን በዘላቂነት ለመፍታት ቡድኑ ከደቡብ አፍሪካ መንግስት ጋር በጋራ እንደሚሰራ ነው የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው የተናገሩት። የኤምባሲዎቻችን ተልእኮና የቆንስላ ጽሕፈት ቤቶቻችን ተልእኮ አንዱ የዜጎች ጉዳይ ነው። የዜጎችን ጉዳይ መከታተል፣ ለዜጎች መብት ጥሰቶች ከለላ መስጠት፣ ዜጎች ችግር ሲያጋጥማቸው ጥብቅና መቆም የእያንዳንዱ ዲፕሎማት በተለይ ደግሞ ለዚህ ዘርፍ ለተመደቡ ዲፕሎማቶች ቁልፍ ስራቸው ነው የሚሆነው። ስለዚህ ይሄ የፕሮቴክሽን እና የጥበቃ ነገር አቅም በፈቀደ መጠን አለ። ብዙዎቹ ግን አንፎርቹኔትሊ እንዳለመታደል ሆኖ በህገወጥ አግባብ የወጡ ዜጎች የሚኖሩበት ሀገር ያለው ህግ ራሱ ከለላ ሊሰጣቸው የማይችሉ ዜጎቻችን ደግሞ የበለጠ ተጋላጭ ናቸው ለዚህ ነገር። ያም ሆኖ ግን በሚስዮኖቻችን ይህንን መፍትሄ ለማድረግ በየጊዜው ጥረት ያደርጋሉ። የሳውዝ አፍሪካው ዘ ኬዝ ኢን ፖይንት በየጊዜው የሚነሳ ነው። የውጭ ሀገር ዜጎች ላይ በተለያየ መልኩ ከሀገራችን ይውጡልን የሚል ጥያቄ በየጊዜው ይነሳል። ለዚህም የዜጎቻችን ተጠቂ ሆነዋል። ይህንን በመንግስት በከፍተኛ ደረጃ በውጭ ጉዳይ ሚኒስትሩ በኩል በሚኒስትር ዴታው በኩል እዛ ባለ ሚስዮኖች በኩል ክትትል እየተደረገበት ነው። ወደ ደቡብ አፍሪካም አንድ ቡድን በቅርቡ ከዚህ ይንቀሳቀሳል። ይሄም እዛው መሬት ላይ ያለውን ሁኔታ በማየት እዛ ካሉ የተለያዩ የዜጎች አደረጃጀቶች ጋር በመገናኘት መፍትሄ ለመስጠት አላማ ያደረገ ቡድን ነው ወደዛ የሚንቀሳቀሰው። ሆፕፉሊ ችግሩ ወደፊት እንዳይቀጥል እንዳይደገም ዘላቂ የሆነ መፍትሄም ለማስቀመጥ ከደቡብ አፍሪካ መንግስት ጋር አብሮ የሚሰራ ቡድን ነው።
አክለውም በሳውዲ አረቢያ የሞት ፍርድ የተፈረደባቸውን ዜጎች የፍርድ ሂደት ለማስቀልበስና መፍትሄ ለመስጠት የተለያዩ ዲፕሎማሲያዊ ጥረቶች እየተደረጉ መሆኑን ነው የገለጹት። ወደ ሳውዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽሕፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ ግርማ ብሩ ወደ አሜሪካ ተጉዘው በሁለቱ ሀገራት የሁለትዮሽ ግንኙነት ምክክር ማድረጋቸውና በጋራ ትብብር ለመስራት መስማማታቸውን የውጭ ጉዳይ ሚኒስቴር አስታውቋል። የፖለቲካ ፓርቲዎች የህዝቡን ሰላም ከሚያውኩ ቅስቀሳዎች እንዲርቁ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ። በተያያዘም ሀገር አቀፍ ምርጫ በሰላም እንዲጠናቀቅ እንዲሁም ሀገራዊ ሰላምን ለማጽናት የፊታችን እሁድ የአደባባይ የጸሎት መርሃ ግብር እንደሚያካሄድ ተገልጿል። ገነት ዘዘው ተጨማሪ አላት። የኢትዮጵያ የሃይማኖት ተቋማት ጉባኤ ሀገር አቀፍ የሰላምና የጸሎት መርሃ ግብር ግንቦት 16 ቀን 2018 ዓ.ም በአዲስ አበባ አራዳ ፓርክ እንደሚያካሄድ በዛሬው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በመግለጫቸው ሀገር አቀፍ የሰላምና የአብሮነት የጸሎት መርሃ ግብሩ ሁሉም የህብረተሰብ ክፍሎች በጋራ የሚሳተፉበት ነው ብለዋል። መርሃ ግብሩ የሰላምና የአብሮነት መልእክቶችን ማስተላለፍ፣ የሀገሪቱን ብሔራዊ ጥቅም ማስጠበቅ እንዲሁም በህዝቦች መካከል ሰላምና አብሮነትን ማጠናከርና ለሀገር መቆም ዋነኛ ትኩረቱ መሆኑን አስገንዝበዋል። ግንቦት 16 ቀን 2018 ከቀኑ 9 ሰዓት ጀምሮ በሚካሄደው መርሃ ግብር የጋራ እሴቶችና አንድነትን የሚያጎሉ መልእክቶች እንደሚተላለፉም ጠቅሰዋል። ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው። ሁለተኛው የሃይማኖት ተቋማትና መሪዎች ያላቸውን የሞራል ልዕልና በመጠቀም በሀገር ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች ሰላማዊ የህዝብ ግንኙነትን ሊጎዱ ከሚችሉ ተግባራትና ቅስቀሳዎች በመራቅ ለሀገር ሰላም የበኩላቸውን ኃላፊነት እንዲወጡ ለመጠየቅ ጭምር ነው። በመርሃ ግብሩ የሚተላለፉ የሰላምና የአብሮነት መልእክቶች ለመላው የኢትዮጵያ ህዝብ እንዲዳረስ በማድረግ በዜጎች ስነልቦና ላይ አዎንታዊ አመለካከት ይበልጥ መገንባት እንዲቻል፣ ብሔራዊ ጥቅማችንን እንዲጠበቅ እና ሰላም እንዲጸና የፈጣሪ ገዛ እዝነትና ጸጋ እንዲበዛልን የሰላምና የአብሮነት ጸሎት ማካሄድ ናቸው። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ አክለውም በሀገሪቱ በተለያዩ አካባቢዎች የሚከሰቱ ግጭቶችን ለማስቆም ጉባኤው በተደጋጋሚ የሰላም ጥሪ ቢያደርግም ውጤት ማምጣት አለመቻሉን ገልጸዋል። ጦርነት እንዳይገባ መልእክት ከማስተላለፍ ጥሪ ከማቅረብ የሰላም ጥሪ ከማቅረብ ጀምሮ ተደጋጋሚ መልእክቶችን እያስተላለፍን ስንሰራ ቆይተናል። ግጭት ይከሰታል ብለን ስናስብም ደግሞ ቦታው ድረስ ሄደን ያንን ነገር መልክ እንዳይቀይሩ እያደረግን ነው። ጉባኤ ያልገባባቸው ጥሪ ያለቀረ መግለጫ ያላወጣባቸው የትኛዎቹም ግጭቶች የሉ። እስከ ቅርቡ የአርሲ ግጭት ድረስ በተከታታይ ጥሪ ያቀርበናል። ቦታውም ድረስ ወርደናል። ጥረቶች ተደርገዋል።
ጥረቶቹ በዛ ልክ ውጤት አላመጡም ሌላ ጥያቄ ነው የሚሆን። ያው ሁሉም ጥሪ የሚቀርብለት አካል በዛ ልክ አብሮ ተሳታፊ መሆን አለበት፣ ለሰላሙ ተዋናይ መሆን አለበት። አሁንም ጥረታችን ይቀጥላል። በዛ ልክ ውጤቶች ላይኖሩ ይችላሉ። ሁሉም ከተሳተፈ ደግሞ ማናመጣ ለውጥ የለም። ሁሉም ማድመጥ ከቻለ፣ ሁሉም ያንን የሰላም ጥሪ መቀበል ከቻለ ለውጦች ይመጣሉ ብለን ተስፋ እናደርጋለን። በዚህ መርሃ ግብር ላይ የሁሉም የጉባኤው አባል የቤተ እምነት ተቋማት የሃይማኖት መሪዎች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የተለያዩ የፖለቲካ ፓርቲ አመራሮች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ኃላፊዎች እንዲሁም የተለያዩ የህብረተሰብ ክፍሎች እንደሚሳተፉ ጠቅሰዋል። የቀድሞ ታጣቂዎች ከስልጠና በኋላ ከምንም በላይ የሰላም ዘብ በመሆን የበደሉትን ህዝብ ለመካስ በቁርጠኝነት ሊሰሩ ይገባል ሲሉ የሰላም ሚኒስትሩ መሐመድ ኢድሪስ ገለጹ። ሚኒስትሩ የመንግስትን የሰላም ጥሪ ለተቀበሉ የአማራ ክልል የቀድሞ ታጣቂዎች በጠዳ ማዕከል በመገኘት ስልጠና አስጀምረዋል። ሚኒስትሩ በተሐድሶ ስልጠናው ላይ ባደረጉት ንግግር እንደገለጹት መንግስት የሰላም ጥሪውን የተቀበሉ ታጣቂዎች የሰላም አምባሳደር በመሆን ህዝባቸውን እንዲክሱ የማቋቋም ስራ እያከናወነ ነው። የቀድሞ ታጣቂዎች ሰላምን አማራጭ በማድረግ የህዝብን ጥቅም በማስቀደም ለሰላም ያደረጉት አበርክቶ ከፍተኛ ነው ብለዋል። ከስልጠና በኋላ ከምንም በላይ የሰላም ዘብ በመሆን የበደሉትን ህዝብ ለመካስ በቁርጠኝነት ሊሰሩ እንደሚገባ አስገንዝበዋል። የብሔራዊ ተሐድሶ ኮሚሽን ኮሚሽነር ተመስገን ጥላሁን መንግስት ለሰላም ባለው ጽኑ አቋምና ፍላጎት የሰላም ጥሪውን ተቀብለው የገቡ የቀድሞ ታጣቂዎችን በተሐድሶ ስልጠና እንዲያልፉ በማድረግ ሰላማዊ ህይወት እንዲመሩ እያደረገ ነው ብለዋል። ብሔራዊ ተሐድሶ ኮሚሽኑ በአማራ ክልል የሰላም ጥሪውን የተቀበሉ የቀድሞ ታጣቂዎችን መልሶ በማቋቋም ወደ ማህበረሰቡ የመቀላቀል ስራ ማከናወኑንም ተናግረዋል። በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ በክልሉ የሰላም ጥሪውን ተቀብለው የገቡ የቀድሞ ታጣቂዎችን መልሶ በማቋቋም የሰላም ዘብ ሆነው እንዲሰሩ እየተደረገ መሆኑን ተናግረዋል። የሰላም ጥሪውን ተቀብለው ከገቡ የቀድሞ ታጣቂዎች መካከል ባየቀናው በተከተልነው የተሳሳተ መንገድ ህዝብና መንግስትን በድለናል ብለዋል። የሰላም ጥሪውን የተቀበልነው ለሰላም ካለን ቁርጠኛ አቋም በመሆኑ በልማት ስራዎች በመሳተፍ ህዝቡንና መንግስትን ለመካ ዝግጁ ነን ሲሉ አክለዋል። የቅድመ መደበኛ ትምህርት ግብረገብነትንና የሥራ ባህሪን የሚያላብስ ሊሆን እንደሚገባ ተገለጸ። በዚህ ደረጃ ተማሪዎችን ለማብቃት ለመምህራን ስልጠና እንዲሰጥና ወረቀት ላይ የተቀመጡ አሰራሮች እንዲተገበሩ የሥርዓተ ትምህርት ባለሙያዎች ጠይቀዋል። መሳይ ገዛኸኝ ጉዳዩን በዝርዝር ተመልክተዋለች። በትምህርት ሂደት ውስጥ ቅድመ መደበኛ ትምህርት የልጆችን ስብዕና ለመገንባት መሰረት የሚጣልበት በመሆኑ ከፍተኛ ስራ የሚፈልግ እንደሆነ የዘርፉ ባለሙያዎች ይገልጻሉ። በውጭ ሀገራት የሚኖሩ ልጆች ገና ትምህርት በመጀመሪያ እድሜያቸው መክሊታቸው ተለይቶ እንዲያድጉ የሚያስችል የትምህርት ስርዓት ያላቸው ሲሆን በዛም ውጤታማና ለሀገር ጠቃሚ ትውልድ ማፍራት እንደቻሉ ሀገራት በኩራት ይገልጻሉ። በኢትዮጵያ የትምህርት ስርዓትን ለማስተካከል በተደረገ ሂደት ውስጥ ለውጦች የተመዘገቡ ሲሆን በቅድመ መደበኛ ትምህርት ቤቶች ላይ የተሰራው ስራ ምን ይመስላል ስንል የስርዓተ ትምህርት ባለሙያዎችን አነጋግረናል። የስርዓተ ትምህርት ባለሙያ ፕሮፌሰር ያለው እንዳወቅ ኢትዮጵያ ውስጥ ያለው የትምህርት ስርዓት እውቀትን መሰረት ያደረገ ስለመሆኑ ገልጸው የሚከተለውን ሀሳብ አጋርተውናል። አንደኛ መምህራን ይሄ እውቀት ሊኖራቸው ይገባል። ሀሁ የማስቆጠር ጉዳይ አይደለም። ኬጂ የኛ ሀገር እኮ የግል ትምህርት ቤቶች ጥሩ ተማሪ ማለት እንግሊዘኛ የሚያነበንብ ነው የሚያለበልብ አይነት እየተደረገ ነው። እንግሊዘኛ ተናገርሽ፣ ኦሮምኛ፣ አማርኛ ተናገርሽ፣ ትግርኛ ያ ስለ ልጁ ባህሪ የሚናገረው ምንም ጉዳይ የለም። ዋናው ነገር ስብዕናው የተገነባ ልጅ መፍጠር ከተቻለ አማርኛም ተናግሮ ይረዳል፣ ሌሎቹንም ማስረዳት ይችላል። ስለዚህ የትምህርት አካሄዳችን የተዛባ የተንሻፈፈ ሰው የሚገነባ ሳይሆን በተለይ ደግሞ ከቅድመ አንደኛ ደረጃ ትምህርት ቤት የሚሰጠው አጠቃላይ የትምህርት ሁኔታ ያን ያህል የተነከረና ልጆችን የስብዕና ግንባታ ላይ፣ የስነ ምግባር ላይ፣ ግብረገብ እድገት ላይ ተመስርቶ የሚሰጥ የስራ ባህሪን የሚያላምድ አይደለም። ይህንንም ለማድረግ የሚያስችል የከሪክለም ዝግጅትም የለንም። ብዙ ጉድለቶች አሉ። በምርምር የተደገፉ ውጤቶችን ነው ነገርኩሽ። የስርዓተ ትምህርት ባለሙያ ፕሮፌሰር ጥሩሰው ተፈራ በበኩላቸው በቅድመ መደበኛ ትምህርት ቤቶች ላይ ላሉ መምህራን ስልጠናና ምቹ ሁኔታ እንደሚያስፈልጉ አብራርተዋል። የሰለጠነ ሰው ኃይል ያስፈልጋል። የሰለጠነ ሰው ኃይል ስንል በዚያ በቅድመ መደበኛ ትምህርት ቤቶች የሚሰማሩ መምህራንን ብቁ መምህራንንና ሞግዚቶችን ማሰልጠን ያስፈልጋል። እሱ እንግዲህ በሚገባ ፕሮግራም ወጥቶ የመምህራን ስልጠና መካሄድ ያለበት። ሌላው ደግሞ ግብአቱን፣ ኢንፍራስትራክቸሩን፣ መሰረተ ልማቱን
ቅድመ መደበኛ ትምህርት የሚያስፈልጉት ነገሮች አሉ። የቀለም ትምህርት ብቻ ሳይሆን እርስ በርሳቸው የአካል እንቅስቃሴ የሚያደርጉበትና ተግባሮችም ያስፈልጋል። ሌላው ደግሞ ከዚሁ ጋር ተያይዞ እዛ ትልቁ መሰረት ነው። ሁሉም ትምህርት መነሻ ነው እና ከፍተኛ ትኩረት ማግኘት ያለበት ነው። በዚህ ሂደት ላይ በኢትዮጵያ የተጀመሩ ሂደቶች የሉም በሚል ለቀረበ ጥያቄ ፕሮፌሰር ያለው የሚከተለውን ምላሽ ሰጥተዋል። በወረቀት አሉ፣ በተግባር ግን የሉም። ወረቀት ደግሞ የትም አያደርስም። አጠቃላይ የትምህርት አሰጣጡ ሂደት ችግር ያለበትና በጣም አቅጣጫውን የሳተ ነው። ወረቀት ላይ ያለውም ቢሆን ያን ያህል በሚጠበቀው ደረጃ ላይ የተቀናጀና የተደራጀ ሆኖ የህብረተሰብ ለውጥ የጠነከረ የተሳሰረ ስነ ምግባር የጠነከረ የነገችን ኢትዮጵያን በደንብ አድርጎ ሊገነባ የሚችል ስብዕና የሚጥል ትምህርት ነው። ከወሬ ባሻገር ሁሉም ያን ይናፍቃል፣ በተግባር ግን የለም። መምህራን እኮ አሁን እያስተማሩ አይደለም፣ ግልጽ አይደለም። አሁን ከተሞቹ ጋር ይሻላል እንጂ ወደ ገጠር ሌሎቹ ቦታዎች እኮ ብዙ ያን ያህል መምህራን ጊዜ ሰጥተው ተማሪዎችን እያስተማሩ አይደሉም። ፕሪ ፕራይመሪ የሚባሉት ትምህርት ቤቶች ገና በቁንጽል ደረጃ ላይ ናቸው ያሉትና ብዙ የሚጎላቸው ነገር አለ። ፕሮፌሰር ጥሩሰው ደግሞ ቅድመ መደበኛ ትምህርት ቤቶች ከወላጆች ጋር በይበልጥ በቅርበት መስራት እንደሚገባቸው አስታውቀዋል። ከወላጆች ጋር ደግሞ እነዚህ ቅድመ መደበኛ ትምህርት ቤቶች በተቻለ መጠን በተግባቦት ገቢ ስልጠና ኑሮ አብረው የሚሰሩበት፣ ወላጆችም ልጆቻቸውን የሚደግፉበት ሁኔታ፣ ቤትም ውስጥ በሚሄዱበት ጊዜ ክትትል የሚያደርጉበትን ሁኔታ እንግዲህ በተለይ በዚህ ጊዜ ወላጆች ቤት ውስጥ የሚያደርጉት ነገር ጠቃሚ ነው። ብዙ ነገሮች አሉ። በዚህ ዘመን ውሏቸው ምን ይመስላል ቤት ውስጥ እና ወላጆች ደግሞ ክትትል እንዲያደርጉ ትምህርት ቤቶች ጋራ በጥምረት እንዲሰሩ ማድረግ ያስፈልጋል እና ለወላጆችን ደግሞ ተገቢውን ግንዛቤ ስለ ህጻናት እድገት ስብዕና ተገቢውን ግንዛቤ እና ምን ማድረግ እንዳለባቸው በወላጅ በኩል መደረግ ያለበትን እንክብካቤ። ስለዚህ ወላጆች አስተዋጽኦ በጣም ከፍተኛ። የትምህርት ስርዓትን ማስተካከል ለሀገር ኢኮኖሚያዊ እድገት አበርክቶ የሚያደርግ ትውልድን ማፍራት ስለሆነ በወረቀት የተቀመጡ መርሆችን ወደ ስራ መግባት እንዳለባቸው ተመልክቷል። በጣና ሐይቅ ላይ በደረሰ የጀልባ መጥመጥ አደጋ የበርካታ ሰዎች ህይወት አለፈ። አደጋው የደረሰው የቅድስት ክርስቶስ ሳምራን ዓመታዊ የዋዜማ በዓል ለማክበር የኦርቶዶክስ ተዋሕዶ እምነት ተከታዮችን አሳፍራ ወደ ገዳሙ በመጓዝ ላይ በነበረች ጀልባ ላይ ነው። ከተለያዩ ምንጮች የተገኙ መረጃዎች እንደሚያመላክቱት ጀልባዋ በርካታ ሰዎችን ጭና በመጓዝ ላይ ሳለች ነው አደጋው የተከሰተው። በአደጋው ምክንያት የሞቱት ሰዎች ቁጥር በውል ባይታወቅም በርካታ ሰዎች ህይወታቸውን ማጣታቸው ተረጋግጧል። ይህንን አስደንጋጭ ክስተት ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን ገልጿል። ሰንበት ትምህርት ቤቱ በአደጋው ህይወታቸውን ላጡ ወገኖች፣ ለቤተሰቦቻቸውና ለመላው የእምነቱ ተከታዮች መጽናናትን ተመኝቷል። የአደጋው መንስኤና ትክክለኛ የጉዳት መጠን ለማወቅ የምርመራ ስራዎች እየተከናወኑ ይገኛሉ ተብሏል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁ ቆዩ። የምግብ ሉዓላዊነትን ማረጋገጥ የህልውና ጉዳይ ነው ተባለ። የማዳበሪያ ፋብሪካ በሀገራችን መገንባቱ የምግብ ዋስትናን ለማረጋገጥ የሚያደርገውን ጥረት በማፋጠን ከፍተኛ ሚና አለው ሲሉ የምግብና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ተናገሩ። ከተረጂነት ወደ ምርታማነት በሚል መሪ ሀሳብ የኢትዮጵያ ዜና አገልግሎት ከግብርና ሚኒስቴር ጋር በመተባበር የተዘጋጀ የፓናል ውይይት በድሬዳዋ ከተማ እየተካሄደ ነው። ማንደፍሮ ንጉሴ በዚህ ወቅት እንዳሉት የምግብ ሉዓላዊነትን ማረጋገጥ የህልውና ጉዳይ ነው። የምግብ ሉዓላዊነትን ለማረጋገጥም ግብዓቶቹ በሀገራችን ይገኛሉ ነው ያሉት። ማዳበሪያ በሀገር ውስጥ እንዲመረት መደረጉ የምግብ ሉዓላዊነትን ለማረጋገጥ የሚያደርገውን ጉዞ በማፋጠን ከፍተኛ ሚና እንዳለውም ነው ያስረዱት። አርሶ አደሮች በክላስተርና በምርምር የተደገፉ ሰብሎችን በማምረት ትርፍ አምራች ሆነው ስኬታማ እንዲሆኑ እየተሰራ መሆኑን አስታውቀዋል።
ክልሎችን በመተጋገዝ ተሞክሯቸውን በመለዋወጥ ከተረጂነት ወደ አምራችነት ለመሸጋገር የሚደረግ ጥረት ማዳበር እንዳለባቸው አመልክተዋል። እንደ ሀገር ከተረጂነት ወደ አምራችነት መሸጋገር የማይቻልበት ምንም ምክንያት የለም ሲሉም በአጽንኦት ገልጸዋል። መረጃው የኢዜአ ነው። የምርት ጥራት ደረጃ ማረጋገጫ መተግበሪያ የወጪና የገቢ ንግድን በከፍተኛ ደረጃ የሚያቀላጥፍ ነው ተባለ። አዲሱ የምርት ጥራት ደረጃ ማረጋገጫ መተግበሪያ የኢትዮጵያን የንግድ አፈጻጸም ውጤታማነት የሚያልቅ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገለጹ። ሚኒስትር ዶክተር ካሳሁን ጎፌና የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር ዶክተር መሰረት በቀለ በተገኙበት የምርት ጥራት ደረጃን በኦንላይን ማረጋገጥ የሚያስችል መተግበሪያ ተመርቋል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በዚህ ወቅት የምርትና አገልግሎት ጥራትን ማረጋገጥ የመደመር መንግስት ማዕከል ነው ብለዋል። አዲሱ የምርት ጥራት ማረጋገጫ የኦንላይን መተግበሪያ የአገልግሎትና የምርት ጥራቶችን በላቀ አፈጻጸም መምራት የሚያስችል መሆኑን ተናግረዋል። እስካሁንም በንግድና ቀጠናዊ ትስስር ሚኒስቴር በርካታ አገልግሎቶች በዲጂታል ስርዓት እየተሰጡ መሆናቸውንም አንስተዋል። ይህም የኢትዮጵያን የንግድ ስርዓት በማዘመን አይነተኛ ሚና እያበረከተ እንደሚገኝ ገልጸዋል። በኢትዮጵያ ደረጃዎች ኢንስቲትዩት ለውጤት የበቃው የምርት ጥራት ደረጃ ማረጋገጫ መተግበሪያ የወጪና የገቢ ንግድን በከፍተኛ ደረጃ የሚያሳልጥ መሆኑን አብራርተዋል። በክልል የተቋቋሙ አምራች ኢንዱስትሪ ካውንስል በተጠናከረ መልኩ የችግር መፍቻ ሆኖ እንዲቀጥልና አዳዲስ ኢንቨስትመንቶችን መሳብ ላይ ትኩረት ሰጥተው እንዲሰሩ ተጠየቀ። የኢንዱስትሪ ሚኒስትር መላኩ አለበል በየደረጃው የሚገኙ አመራር አካላት ተቀናጅተው መስራታቸው ለኢትዮጵያ ብልጽግና መዳረሻ ለሆነው የአምራች ኢንዱስትሪ ዘርፍ ስኬት ወሳኝ ነው ብለዋል። የአምራች ኢንዱስትሪ ዘርፍ የ2018 ዓመተ ምህረት የ9 ወር የክልሎችና የከተማ አስተዳደሮች የማምረት አቅምን በማሳደግ የገበያ ድርሻን በማስፋት የስራ ዕድል ፈጠራን በተኪ ምርትና በስትራቴጂክ ኢንቨስትመንት ዘርፍ ያስመዘገቡት አፈጻጸም በሚኒስትሩ በተመራ የበይነ መረብ ስብስብ ከክልልና ከተማ አስተዳደር የዘርፉ የቢሮ ኃላፊዎች ጋር ተገምግመዋል። በባለፉት 9 ወራት በማኒፋክቸሪንግ ዘርፍ የታየው አፈጻጸም የሚበረታታ መሆኑን የገለጹት አቶ መላኩ አለበል በሁለት ምዕራፍ ተከፍሎ የማኒፋክቸሪንግ ኢንዱስትሪውን አስፈላጊነት አመራሮች ተቀናጅተው መስራታቸው የ2018ን የማኒፋክቸሪንግ ኢንዱስትሪ አፈጻጸም የተሻለ እንዲሆን ጉልህ አስተዋጽኦ አበርክቷል ብለዋል። በቀጣይ መፈጸም ያለባቸውን ተግባራት አስመልክቶ ለሁሉም ክልሎችና የከተማ አስተዳደር የዘርፉ አመራሮች ለአምራች ኢንዱስትሪዎች የሚደረግ ድጋፍ የህልውና ጉዳይ በመሆኑ ትኩረት ሰጥቶ መስራት እንደሚያስፈልግ ገልጸዋል። በክልሎች የተቋቋመው የአምራች ኢንዱስትሪ ካውንስል በተጠናከረ መልኩ የችግር መፍቻ ሆኖ እንዲቀጥል አዳዲስ ኢንቨስትመንቶችን መሳብ ላይ ትኩረት ሰጥተው እንዲሰሩ ማሳሰቢያ ተሰጥቷል። በየደረጃው የሚገኙ አመራሮች የገጠር ኢንዱስትሪያላይዜሽንን በአግባቡ በመረዳት መተግበር እንደሚገባና በጠቅላይ ሚኒስትሩ የተቀመጡ አቅጣጫዎችን እቅዶች አዘጋጅቶ ለላቀ አፈጻጸም መስራት እንደሚገባ የስራ አቅጣጫ ሰጥተዋል። የቴክኒክና ሙያ ስልጠናን ለማጠናከር የግሉ ዘርፍ ተሳትፎ ለማድረግ ድጋፍ የሚያደርጉ ፕሮጀክቶች አፈጻጸም ተገመገመ። በቴክኒክና ሙያ ዘርፍ ላይ ድጋፍ እያደረጉ የሚገኙት የዲጂታል ኢትዮጵያ ስኪል ኤንድ ቲቪቲ አክሽን እና የስቴፕ አይቪ ፕሮጀክት የስራ አፈጻጸምና የቀጣይ አቅጣጫ ላይ ያተኮረ የስትሪንግ ኮሚቴ ውይይትና ግምገማ ተካሂዷል። በመድረኩ ላይ እንደተገለጸው እነዚህ ፕሮጀክቶች በክህሎት ልማት፣ በቴክኒክና ሙያ ፖሊሲና ስትራቴጂ ዝግጅት፣ በአረንጓዴ ቴክኒክና ሙያና በዲጂታላይዜሽን ረገድ ከፍተኛ ድጋፍ እያደረጉ ይገኛሉ። ፕሮጀክቶቹ በሀገሪቱ የክህሎት ልማትና አካታችነት ላይ ቁልፍ ሚና እየተጫወቱ መሆኑን የስራና ክህሎት ሚኒስቴር ያገኘነው መረጃ ያመለክታል። ይህ የጋራ መድረክ የቴክኒክና ሙያ ስልጠና ጥራትን በከፍተኛ ደረጃ ለማሻሻል እየተከናወኑ ያሉ ስራዎችን አፈጻጸም ለመገምገም የተዘጋጀ ሲሆን በሂደቱ የታዩ ክፍተቶችን በማረምና የቀጣይ አቅጣጫዎችን አስቀምጦ ወደ ስራ ለመግባት የጎላ ፋይዳ እንዳለው ተገልጿል። በዚሁ የምክክርና የስራ ግምገማ መድረክ ላይ የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻን ጨምሮ የዘርፉ ከፍተኛ አመራሮች፣ የአውሮፓ ህብረት ተወካዮች፣ የጀርመን ልማት ድርጅቶችና የፊንላንድ ተወካዮች እንዲሁም የግሉ ሴክተር ተወካዮች ተሳትፈዋል።
ቬጅ ፕሮ የአበባ እርሻ ልማት በቀን በአማካኝ 2.5 ቶን በማምረት ለውጭ ገበያ እየቀረበ ነው ተባለ። በኦሮሚያ ክልል በቢሾፍቱ ከተማ የጽጌረዳ አበባ እያመረተ ያለው ቬጅ ቶፕ የአበባ እርሻ ልማት ኃላፊነቱ የተወሰነ የግል ማህበር የአካባቢውን ማህበረሰብ በመደገፍ ማህበራዊ ኃላፊነቱንም እየተወጣ እንደሚገኝ ተገልጿል። የማህበሩ ስራ አስኪያጅ ማህንድራ ፓቴል ማህበሩ በ2004 ዓ.ም በህንዳዊ ባለሀብት መቋቋሙን ገልጸው በቀን በአማካኝ 2.5 ቶን የጽጌረዳ አበባ እያመረተ ለውጭ ገበያ እያቀረበ እንደሚገኝ ተናግረዋል። ስራ አስኪያጁ ተቋሙ መንገድ በመጠገን ለአካባቢው ማህበረሰብ ውሃ በማቅረብ ለስራ አጥ ወጣቶች የዶሮ ቤት ገንብቶ በማስረከብ እንዲሁም አቅም ለሌላቸው ወላጆች ለልጆቻቸው የትምህርት ቁሳቁስ በማሟላት ማህበራዊ ኃላፊነቱንም እየተወጣ እንደሚገኝ አብራርተዋል። ማህበሩ መንግስት ለግልና ኢንቨስትመንት በፈጠረው ምቹ ሁኔታ በመጠቀም 510 ሰራተኞችን ይዞ በ12 ሄክታር መሬት ላይ የጽጌረዳ አበባ እያመረተ መሆኑን አስረድተዋል። መንግስት ለውጭ ባለሀብቶች ምቹ ሁኔታ በመፍጠሩ ምስጋና ያቀረቡት ስራ አስኪያጁ በቀጣይ ማህበሩ የአበባ እርሻውን በማስፋፋት ለበርካቶች የስራ ዕድል ለመፍጠር በትኩረት እየሰራን እንገኛለን ብለዋል። የጽጌረዳ አበባ ልማት በኢትዮጵያ ከፍተኛ የውጭ ምንዛሬ እያስገኘ ያለ የሆርቲካልቸር ንዑስ ዘርፍ እንደሆነ ከግብርና ሚኒስቴር ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገረን። በአሜሪካ የቀረበውን ምላሽ ቴህራን እየገመገመችው እንደሆነ አስታወቀች። በሌላ በኩል በሆርሙዝ ሰርጥ ፍቃድ ሳያገኙ ማለፍ ህገወጥነት መሆኑን የኢራን አብዮታዊ ዘብ አስታውቋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የኢራን የመንግስት ሚዲያ ሐሙስ ዕለት እንዳለው የሀገሪቱ የውጭ ጉዳይ ሚኒስቴር በአደራዳሪዋ በፓኪስታን በኩል የተቀበለውና ጦርነቱን ያስቆማል በሚል በአሜሪካ የቀረበ ምላሽ እየገመገመ መሆኑን አስታውቋል። የኢራን ኢንሳ የዜና ወኪል ሐሙስ ዕለት እንደዘገበው የፓኪስታኑ የጦር ኃይሎች ዋና አዛዥ አሲም ሙኒር በቴህራንና በዋሽንግተን መካከል የሚያደርጉትን የአደራዳሪነት ሚና ለመወጣት ዛሬ ወደ ቴህራን ያቀናሉ ብሏል። የኢራኑ ፕሬዝዳንት ማሱድ ፔሽሽኪያን እንዳሉት ለዲፕሎማሲያዊ መፍትሄ ሁሉም መንገዶች በእኛ በኩል ክፍት እንደሆኑ ይቀጥላሉ። ይሁን እንጂ ቴህራን እጅ እንድትሰጥ በጫና ወይም በማስፈራራት የሚሆን ነገር የለም ቅዠት ካልሆነ በቀር ብለዋል። ይህ በእንዲህ እንዳለ የኢራን አዲስ የተቋቋመው የፐርሺያ ባህረ ሰላጤ ባለስልጣን በሆርሙዝ ሰርጥ አካባቢ ክትትል የሚያደርግበት ስፍራ መኖሩን አስታውቋል። ይህ ማለት መርከቦች ስትራቴጂካዊ የሆነውን የውሃ መተላለፊያ ለማቋረጥ ፈቃድ ያስፈልጋቸዋል። የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ የሆኑት መሐመድ ባጋር ጋሊባፍ አሜሪካ እንደገና ግጭት ለመቀስቀስና ኢራንን ለማንበርከክ ትፈልጋለች ሲሉ ከሰዋል። የጠላት ግልጽና ድብቅ ፍላጎት የሚያሳየው ኢኮኖሚያዊና ፖለቲካዊ ጫና በመፍጠር ወታደራዊ ጥቃት ለመሰንዘር ያላቸው ፍላጎት አለመቀየሩን ነው አዲስ ጦርነት ለመጀመር ብለዋል ጋሊባፍ በዌብሳይታቸው በድምፅ በተላለፈ መልእክት። የኢራን አብዮታዊ ዘብ ባህር ኃይል እንዳለው 25 መርከቦች የነዳጅ ጫኝ መርከቦችን ጨምሮ ባለፉት 24 ሰዓታት ውስጥ በሆርሙዝ ሰርጥ እንዲተላለፉ አድርጓል።
አብዮታዊ ዘቡ እንዳለው መርከቦቹ እንዲያልፉ የተደረገው ፍተሻ ከተደረገላቸው በኋላ ነው። አዲስ የተቋቋመ የፐርሺያ ባህረ ሰላጤ ባለሥልጣን ሐሙስ ዕለት እንዳስጠነቀቀው ፍቃድ ሳያገኙ በሰርጡ ማለፍ ሕገ ወጥ ነው ብሏል። ይህም በዓለም አንዱ የሆነው የኃይልና የመርከቦች የውሃ መተላለፊያ ላይ አዲስ መመሪያ መውጣቱ አሳሳቢ ነው ተብሏል። የአሜሪካና የኢራን አደራዳሪ የሆነችው ፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሽን ናቅፊ በዚህ ሳምንት ለሁለተኛ ጊዜ ኢራን ገብተዋል። ይህም በቴህራንና በዋሽንግተን መካከል ጦርነቱን ለማስቆም ያግዛል የተባለ ምክር ሐሳብ ለማቀበል ነው ሲል የኢራን የመንግሥት ሚዲያ የእስላማባድ የዲፕሎማቲክ ምንጮችን ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ እንዳሉት ቴህራን ጦርነቱን ለማስቆም ለቀረበ ምክር ሐሳብ ዋሽንግተን በቅርብ የሰጠችው ምላሽ እየገመገመች ነው። እንደ ኢራን ኑር የዜና ወኪል ንግግሩ መሠረት ያደረገው ቴህራን ቀደም ሲል ባቀረበችው ባለ 14 ነጥብ የሰላም ሐሳብ ላይ የተመሠረተ ነው ተብሏል። የአሜሪካው ምክትል ኤታማዦር ሹም ስቴቨን ሚለር ቴህራን ምርጫ ቀርቦላታል፣ በአሜሪካ የቀረበውን የሰላም ሐሳብ መቀበል ወይም ወታደራዊ ግጭት ውስጥ መግባት። መረጃው የአልጀዚራ ነው። የኔቶ የውጭ ጉዳይ ሚኒስትሮች የፊታችን ሐምሌ በቱርክ ለሚካሄደው የመሪዎች ጉባኤ ቅድመ ዝግጅት ለማድረግ በመምከር ላይ ይገኛሉ ተባለ። ይህ ስብሰባ የተጀመረው በአሜሪካና በበርካታ የአውሮፓ አጋሮቿ መካከል ያለው ውጥረት በከረረበት ወቅት መሆኑ ዓለም አቀፍ ትኩረትን እንዲስብ አድርጎታል። ዮሐንስ ተስፋ ተጨማሪ አለው። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የውጭ ጉዳይ ሚኒስትሮች የፊታችን ሐምሌ ወር በቱርክ አንካራ ለሚካሄደው የመሪዎች ጉባኤ ቅድመ ዝግጅት ለማድረግ በስዊድን በመምከር ላይ ይገኛሉ። ይህ ስብሰባ የተጀመረው በአሜሪካና በበርካታ የአውሮፓ አጋሮቿ መካከል ያለው ውጥረት በከረረበት ወቅት ነው። የውይይቱ ዋነኛ ትኩረት በዩክሬን ጉዳይ፣ በኢራን ወቅታዊ ሁኔታና በህብረቱ የወደፊት አቅጣጫ ላይ ያተኮረ እንደሆነ ታውቋል። ሌላው በኔቶ አባል ሀገራት መካከል በየጊዜው ከፍተኛ መነጋገሪያ ሆኖ የቀጠለው የቴህራን ጉዳይ ነው። በርካታ የአውሮፓ ሀገራት በእስራኤልና ዋሽንግተን እየተመራ ያለው ወታደራዊ ዘመቻ የኔቶ ጦርነት አይደለም የሚል ጽኑ አቋም በመያዝ ተቃውሟቸውን እያሰሙ ይገኛሉ። ይህንን አስመልክቶ በዘርፉ ባለሙያዎች የቀረበው ትንተናም የአሜሪካ በኔቶ ውስጥ የመቆየት ዋነኛ ፍላጎት ኃይሏን በአውሮፓ በማስፈር ወደ ሌሎች ድንገተኛ ቀውስ ወዳለባቸው አካባቢዎች በቀላሉ ለማሰማረት ያለውን እድል ለመጠቀም ያለመ እንደሆነ ያሳያል። አሁን ላይ ግን በአንዳንድ የኔቶ አባል ሀገራት እምቢተኝነት ምክንያት ይህ እድል እየጠበበ መምጣቱ ለነጩ ቤተ መንግስት ከፍተኛ ራስ ምታት ሆኖ በሌላ በኩል ፕሬዚዳንት ትራምፕ በአውሮፓ ያለውን የአሜሪካ ወታደራዊ እንቅስቃሴ ለመቀነስ ማቀዳቸውን በመግለጽ በተደጋጋሚ ማስፈራራታቸው ይታወቃል። አጋር ሀገራት ለብሔራዊ መከላከያ የሚመድቡትን በጀት እንዲጨምሩም ሲወተውቱ ቆይተዋል። ይህ ግፊት ደግሞ እንደ ስፔን ያሉ ሀገራት የአውሮፓ ህብረት በራሱ ወታደራዊ አቅም መተማመን የሚያስችለውን ሁኔታ ለመፍጠር የሚረዳ ግልጽ ውይይት እንዲደረግ ሁኔታዎችን እንዲያመቻቹ አስገድዷቸዋል። ሆኖም የኔቶ ዋና ጸሐፊ ማርክ ሩቶ የትራምፕ ግፊት በመጨረሻ ህብረቱን እንዳጠናከረው በመግለጽ በበጎ ጎኑ ይወስዱታል። የኔቶን የወደፊት ሁኔታ በተመለከተ ለሚነሳው ጥያቄ እጅግ በጣም ተስፈኛ ነኝ። ለዚህ ተስፋዬ ምክንያቱ ደግሞ ፕሬዚደንት ትራምፕ ናቸው። ማርክ ሩተ ይህን ያሉት ባለፈው ዓመት በሆላንድ በተካሄደው የመሪዎች ጉባኤ ላይ አባል ሀገራት የመከላከያ ወጪያቸውን ከጠቅላላ የሀገር ውስጥ ገቢ ወደ 5 በመቶ ለማሳደግ የገቡትን ታሪካዊ ቃል መሰረት በማድረግ ነው። አጋሮቹ የትራምፕን መልእክት በሚገባ ተረድተውታል። ምንም እንኳ በኢራንና በመከላከያ ወጪ ዙሪያ ሰፊ ልዩነቶች ቢኖርም የሩሲያን ወረራ ለመግታትና ጦርነቱን በሰላም ለመቋጨት የኔቶ መሪዎች በዩክሬን ጉዳይ ላይ ጠንካራና የተባበረ አቋም ለማሳየት እየጣሩ ይገኛሉ። አሁን ላይ የውጭ ጉዳይ ሚኒስትሮቹ ትኩረት በስዊድን ካለው ስብሰባ አልፎ የፊታችን ሐምሌ 7 እና 8 የመሪዎቹን ጉባኤ ወደምታስተናግደው ቱርክ እየተሸጋገረ ይገኛል። አንካራ ይህንን ጉባኤ የምታስተናግደው በቀጠናዊ ውጥረቶች መባባስና በህብረቱ የወደፊት አቅጣጫ ላይ ጥያቄዎች በበረከቱበት እጅግ ወሳኝ ወቅት ላይ ነው። ከአሜሪካ በመቀጠል በኔቶ ውስጥ ሁለተኛውን ትልቅ ወታደራዊ ኃይል የያዘችው ቱርክ በደቡብ ምስራቅ የህብረቱ ድንበር ላይ ከበርካታ የግጭት ቀጠናዎች ጋር ትዋሰናለች። በመሆኑም ሀገሪቱ ራሷን አማራጭ እንደሌለው አጋርና ቁልፍ የዲፕሎማሲ ተዋናይ አድርጋ እየገነባች ስለመሆኑ እየተነገረ ይገኛል። የህብረቱ ከፍተኛ ባለስልጣናት የቱርክን አስፈላጊነት ሲገልጹ እናንተ የኔቶ የደቡብ ምስራቅ ክንፍ ጠባቂዎች ናችሁ በማለት ያወድሳሉ። የአንካራ ዲፕሎማቶች በበኩላቸው የመጪው ሐምሌ ጉባኤ የኔቶን አንድነት ለማጠናከር የሚረዳ ወሳኝ ስብሰባ ስለመሆኑ ተናግረዋል። የቃል ኪዳን ድርጅቱ መሪዎች በቱርክ ከመገናኘታቸው በፊት በስዊድን የሚገኙት የውጭ ጉዳይ ሚኒስትሮች ከአህጉሪቱ ውጭ ያሉ ጦርነቶችና የውስጥ ክፍፍሎች የህብረቱን አንድነት እየፈተኑ
እየተበታተኑ ባሉበት በዚህ ወቅት ኔቶ አሁንም በአንድ ድምፅ መናገር እንደሚችል ለዓለም ለማሳየት በመጣጣር ላይ ይገኛሉ። መረጃውን ስናጠናቀር ኔቶ ኒውስ እና ቲአርቲ ወርልድን ዋቢ አድርገናል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ዜናዎቹን ይዞ ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለዓለም ዋንጫው ለማለፍ የፊታችን ቅዳሜ ይጫወታል። በምድብ 1 ሶስተኛ ደረጃን ይዞ ያጠናቀቀው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ኳታር ለምታዘጋጀው የዓለም ዋንጫ ለመሳተፍ ለጥሎ ማለፍ ጨዋታ ማለፉ ይታወሳል። ብሔራዊ ቡድኑ በጥሎ ማለፉ ከምድብ 3 ሶስተኛ ደረጃን ይዛ ካጠናቀቀችው ሞዛምቢክ ጋር እንደሚጫወቱ ተረጋግጧል። ሁለቱ ብሔራዊ ቡድኖች የፊታችን ቅዳሜ ከምሽቱ 1 ሰዓት ላይ የሚጫወቱ ሲሆን አሸናፊ ቡድን ኳታር ለምታዘጋጀው 21ኛው የፊፋ ከ17 ዓመት በታች ውድድር ማለፉን ያረጋግጣል። ኳታር በምታዘጋጀው በዚህ ውድድር 48 ሀገራት የሚሳተፉ ሲሆን አፍሪካ በ10 ሀገራት ትወከላለች። ውድድሩ ከኖቬምበር 19 እስከ ዲሰምበር 13 2026 ይካሄዳል። ኮንጎ የዓለም ዋንጫ ሽኝት ዝግጅቷን ሰረዘች። ዲሞክራቲክ ኮንጎ ለዓለም ዋንጫ ከማምራቷ በፊት ልዑኩ በኮንጎ እንዲሰባሰብና ሽኝትም እንዲደረግለት አቅዳ ነበር። ይሁን እንጂ በሀገሪቱ በተስፋፋው የኢቦላ ቫይረስ ወረርሽኝ ምክንያት የዓለም ዋንጫ ዝግጅቷን ሰርዛለች። ከዓለም ዋንጫ አዘጋጅ ሀገራት መካከል አንዷ የሆነችው አሜሪካ ባለፉት ሳምንታት የኮንጎ ጉዞ ታሪክ ያላቸው የውጭ ዜጎችን ወደ ሀገሪቱ እንዳይገቡ በጊዜያዊነት ያገደች ሲሆን ፊፋ በበኩሉ የወረርሽኙን ሁኔታ በቅርበት እየተከታተለ መሆኑን አሳውቋል። የኮንጎ ብሔራዊ ቡድን አባላት ግን በሌሎች ሀገራት የሚጫወቱ በመሆኑ የክልከላ ስጋት እንደሌለባቸው ተዘግበዋል። የዲሞክራቲክ ኮንጎ ጤና ሚኒስቴር እንዳስታወቀው ይህ ዜና እስከተጠናከረበት ሰዓት ድረስ በኢቦላ ወረርሽኝ 159 ሰዎች ሲሞቱ 626 ደግሞ ተጠቅተዋል። ሃል ሲቲ በቀጥታ ወደ ፕሪሚየር ሊጉ እንዲያድግ ጠየቀ። የሻምፒዮንሺፑ ክለብ ሃል ሲቲ በቀጥታ ወደ እንግሊዝ ፕሪሚየር ሊግ እንዲያድግ ጥያቄ አቅርቧል። ሃል ሲቲ ወደ ሊጉ ለማድረግ የሚደረገውን የጥሎ ማለፍ ፍጻሜ ከሳውዛምፕተን ጋር ሊያደርግ ቀጠሮ ተይዞ ነበር። ይሁን እንጂ ሳውዛምፕተን የተጋጣሚ ቡድን ልምምድ ሰልሏል በሚል ክስ ከፍጻሜዎች ተደርጎ ሚድልስብሮ ተተክቷል። ሃል ሲቲ በበኩሉ ሙሉ ሳምንቱን ሳውዛምፕተን ለመቅጠም ሲዘጋጅ እንደነበር በመግለጽ ፍጻሜውን ሳይጫወት በቀጥታ አሸናፊነት እንዲሰጠው በይፋ መጠየቁን ጎልዶት ዘግቧል። ሳውዛምፕተን የሚድልስብሮውን ጨምሮ የሌሎች ክለቦችን ልምድ እየቀረጸ ሲሰልል ነበር በሚል ክስ ክለቡ ለፈጸመው የደንብ ጥሰት ከቻምፒዮንሺፕ ፍጻሜ ጨዋታዎች ከመደረጉ በተጨማሪ ከሚቀጥለው የውድድር ዓመት 4 ነጥብ እንደተቀነሰበት ይታወሳል። የዓለማችን ውዱ የፍጻሜ ጨዋታ የሚባለው የቻምፒዮንሺፕ ጥሎ ማለፍ ፍጻሜ የፊታችን ቅዳሜ ከቀኑ 11:30 ላይ በዌምብሌይ ስታዲየም እንዲደረግ ቀጠሮ ተይዞለታል። ኡናይ ኤምሬ ከ3 የተለያዩ ክለቦች ጋር የአውሮፓ ሊግ ዋንጫን በማሸነፍ በታሪክ የመጀመሪያው አሰልጣኝ ሆኑ። በኡናይ ኤምሬ የሚሰለጥነው አስቶን ቪላ ትናንት ምሽት የጀርመኑ ክለብ ፍራይቦርግን 3-0 በማሸነፍ የአውሮፓ ሊግ ሻምፒዮን ሆነዋል። በዚህም ከ2 የስፔን ክለቦች ጋር 4 ጊዜ የአውሮፓ ሊግ ሻምፒዮን በመሆን ቀዳሚ የሆኑት ኡናይ ኤምሬ ከ3 የተለያዩ ክለቦች ጋር 5 ዋንጫዎችን ማሳካት የቻሉ በታሪክ የመጀመሪያው አሰልጣኝ ሆነዋል። ስፔናዊ አሰልጣኝ ኡናይ ኤምሬ 6 ጊዜ የአውሮፓ ሊግ ፍጻሜ ሲደርሱ 5ቱን አሸንፈዋል። በሳውዲ ፕሮ ሊግ ዛሬ ምሽት የውድድር ዘመኑን ሻምፒዮን የሚለዩ የመጨረሻ ጨዋታዎች ይደረጋሉ። የሳውዲ ፕሮ ሊግ የውድድር ዘመኑ መርሃ ግብር ዛሬ ምሽት ይጠናቀቃል። በሊጉ አልናስርና አልሂላል አንደኛና ሁለተኛ ደረጃ ላይ ተቀምጠው ለሻምፒዮንነት እየተፎካከሩ ይገኛሉ። ሁለቱን ቡድኖች ጨምሮ የተለያዩ ጨዋታዎች በዛሬው ዕለት በተመሳሳይ ሰዓት ከምሽት 3 ሰዓት ላይ ይደረጋሉ። ሊጉን በ83 ነጥቦች የሚመራው አልናስር ከዳማክ በ80 ነጥቦች ሁለተኛ ደረጃ ላይ የተቀመጠው አልሂላል ከሜዳው ውጭ ከአልፋይ ጋር ይጫወታሉ። በክርስቲያኖ ሮናልዶ ወንበልነት የሚመራው አልናስር ካሸነፈ የማንም ውጤት ሳይጠብቅ ሻምፒዮን መሆኑን ያረጋግጣል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።